ከማን ከአብ በብቸኝነት ከሚመሰገነው ከአብ ከሚመለከው ከአብ ምን ወሰደ? መጽሐፍ ወሰደ የጌታ። አሁን ገባህ? በብቸኝነት አብ ሲመሰገን አየህ? ከጨረስክ አሁን የጌታ ጨረስክ ወይ? አዎ ጨርሰናል። አሁን ተረድተሃል? አዎ እኔ እኮ ነገር ያለው መጽሐፍ ቅዱስ አንተ እንደዚህ ነው አልከኝ አላልክም፣ እሱ ምንም የሚፈይዳኝ ነገር የለም። መጽሐፍ ቅዱስ እንደሚነግረኝ እኔም እንደተማርኩት መጽሐፍ ቅዱስም እንደሚናገረው ነው ማምነው። ገብቶሃል አይደለ? አንተ እንደዚህ ነው ስላልክ ምንም የሚጨመር የሚቀነስ የሚፈጠር ሌላ እንትን የለም። ገብቶሃል አይደለ? ስለዚህ እሱ የአንተ መረዳት ሊሆን ይችላል። የአንተ መረዳት ደግሞ ይሄንን ክፍሉን ያነበብኩት አላብራራም። ችግር የለም የፈለገ ኢየሱስ ወይንም በጉ መጽሐፍ የተቀበለው ከማን ነው ወንድም? መጽሐፍ እንደዛ ይናገራል። ከማን ነው የተቀበለው? በዙፋኑ ላይ ከተቀመጠው መጽሐፍ ተቀበለ ይላል። ከማን ነው ኢየሱስ መጽሐፍ የተቀበለው? ራእይ ላይ ከእግዚአብሔር ነው የተቀበለው። በዙፋኑ ላይ ከተቀመጠው መጽሐፍ ተቀበለ ይላል። ከማን ነው የተቀበለው? እግዚአብሔር። ያ እግዚአብሔር የሚባለው ማን ነው? አብ ነዋ። ስለዚህ ይኸው አብ በብቸኝነት ተመሰገና በዙፋኑ ላይ ተቀምጦ። እኔ ቆየ ያልኩ ያለሁት አብ ብቻ አይደለም። አንተ አብ ብቻ ብለህ አመጣህ እንጂ የሚመለከው አብም ወልድም መንፈስ ቅዱስም በእኩልነት ይመለካል። አንድ አምላክ ስለሆነ ማለት ነው። ይሄውና ምዕራፍ 4 እና ምዕራፍ 5 ላይ ግን ብቻውን እንደዛ የሚለለም እሱ አንተ አረዳድ አንተ ያመጣኸው ነው። ግን እሱ እንደዛ ታዲያ እሺ ምዕራፍ 5 ቁጥር 1 ላይ ብቻውን ዙፋን ላይ የተቀመጠው ማን ነው? እግዚአብሔር አልኩ። ማን ነው ያ እግዚአብሔር? ለኢየሱስ መጽሐፍ የሰጠው እሱን ከክፍሉ ከሌላው ክፍል ጋር ለምን እንትን ታደርገዋለህ? እሱን ክፍል በዛ አውድ ትፈጥራለህ። ምን አደረግኩት? መጀመሪያ መጽሐፉን እንድትረዳ እኮ ነው ወንድም አለም። ብቻውን ዙፋን ላይ ተቀምጦ መጽሐፍ ይዞ የነበረው ብቻውን ዙፋን ላይ የተቀመጠው ማን ነው? ገብቶሃል አይደለ? አንተ በምትፈልገው ወይ ገብቶሃል አይደለ? ኢየሱስ ከመምጣቱ በፊት ያ እግዚአብሔር አብ ወልድ መንፈስ ቅዱስ ነው። ኢየሱስ በስጋ ከተገለጠ በኋላ ነው እንጂ ወልድ አብ እና መንፈስ ቅዱስ የተባለ ኢየሱስ ከመምጣቱ በፊት ምልህ ቆይ ኢየሱስ ከመምጣቱ በፊት ምልህ ምዕራፍ 5 ላይ ኢየሱስ መጥቶ ከሱ ዘንድ መጽሐፉን ከመውሰዱ በፊት ማለት ነው። ኢየሱስ መጣና ወልድ ምን አደረገ? ወይንም በጉ መጽሐፉን በዙፋኑ ላይ ከተቀመጠው ወሰደና ማህተሞቹን እየፈታ ራእዩን ከፈተ አይደለ? ያ ኢየሱስ በዙፋኑ ላይ ወደ ተቀመጠው ከመምጣቱ በፊት ብቻውን በዙፋኑ ላይ የተቀመጠው ማን ነው? ምዕራፍ 4 ላይ ኦኬ። ኢየሱስ ክርስቶስ ወይንም ወልድ በግ የተባለው ኢየሱስ ክርስቶስ ወደ አብ ከመምጣቱ በፊት ማለት ወደ አብ መጥቶ መጽሐፉን ከመውሰዱ በፊት ይመለክ የነበረው ማን ነው? ብቻውን ዙፋን ላይ የተቀመጠው ማን ነው? ያ እግዚአብሔር አብ። ኢየሱስ ክርስቶስ አልመጣም አይደለ? ስለዚህ አብ ወልድ መንፈስ ቅዱስ ነው። አብ ወልድ መንፈስ ቅዱስ ናቸው ለሶስት አንድ ሰው ሆነው ዙፋን ላይ የተቀመጡት። ሶስት እኮ አይደለም። ያ አንዱ እግዚአብሔር ሶስት አካል አለው ነው እንጂ ሶስት ሆነው ተቀመጡ አይደል? ይሄ እኮ እዚህ ጋር እኮ ነው ያንተ መረዳት። ዙፋኑ ላይ የተቀመጠው ግን አንድ አካል እኮ ነው፣ ሶስት አካል አይደለም። ዙፋኑ ላይ የተቀመጠው አንድ አካል እኮ ነው። ማን ነው አንድ አካል ያለ? እግዚአብሔር ነው የተቀመጠው ዙፋኑ ላይ። እግዚአብሔር ይላል አይደለ መጽሐፍ? ኦኬ። ስለዚህ እግዚአብሔር ስለሚል ሶስት አካል ነው ዙፋኑ ላይ የተቀመጠው። እንግዲህ እግዚአብሔር አብ ወልድ መንፈስ ቅዱስ በሶስት አካል ነው የተገለጠው። ስለዚህ እንደዛ ነው እግዚአብሔር ነው። ሶስት አካል ነው ወይ? ሶስት አካል ነው ወይ? ምዕራፍ 5 ላይ ምዕራፍ 5 ቁጥር 1 ላይ ሶስት አካል ነው ዙፋኑ ላይ የተቀመጠው። እና ማን የተቀመጠው? ኦኬ። ሶስት አካል ዙፋኑ ላይ ከተቀመጠ ኢየሱስ መጽሐፉን መጥቶ ከአብ ከወልድ ከመንፈስ ቅዱስ ነው የወሰደው ማለት ነው። ከሶስቱ አካል ገብቷል አይደለ? አሁን ስመለከ አብም ነበር አይደለ? አብ ወልድ መንፈስ ቅዱስ ነበር። ነገር ግን ኢየሱስ ደግሞ በስጋ ከተገለጠ በኋላ
አብ ነበር አይደለ? የአባትነት ወይንም ልብ ስለሆነ በስጋ መገለጥ ጋር አይደለንም። አንተ ሰውዬ ቆይ፣ ይሄን ሰው ሞዴሬተሮች ካላችሁ ሚውት አድርጉ። ልጅ ሰውዬው የሚያወራውን አያውቅም። አንዴ ሚውት አድርጉ። ገብቶሃል አይደል? በስጋ ስለመገለጥ አላወራንም ወንድሜ። በስጋ መገለጥ ምናምን ጋር አትሂድ። እያወራን ያለነው ኢየሱስ በስጋ ተገልጦ ሞቶ ተነስቶ ብላችሁ ስለምታምኑት ነገር ነው እየጠየቅንህ ያለ ነው። በስጋ መገለጥ የሚለውን ነገር ተው። በምድር ማስተማር የሚለውን ነገር ተው። ራዕየ ዮሐንስ ኢየሱስ በስጋ ከተገለጠ በኋላ ሞቶ ተነስቶ ወደ ሰማይ ካረገ በኋላ ተከናወነ ብላችሁ የምታምኑት ነገር ነው። እየቀላቀልክ እኮ ነው ወንድሜ። ስለዚህ የዮሐንስ ራዕይ ምዕራፍ 4 ምዕራፍ 5 ኢየሱስ በስጋ ተገልጦ ወደ ሰማይ ካረገ ከእርገት በኋላ ያለ ታሪክ ነው። ጥያቄው ከእርገት በኋላ ኢየሱስ መጽሐፉን ለመውሰድ ወደ መድረኩ ወይንም ዙፋኑ አጠገብ ከመምጣቱ በፊት ዙፋኑ ላይ ምዕራፍ 5 ቁጥር 1 ላይ ብቻውን የተቀመጠው ማን ነው የሚመለከው? ምዕራፍ 5 ቁጥር 1 ላይ መጽሐፍ ይዞ ብቻውን ዙፋን ላይ የተቀመጠው ማን ነው? ኦኬ፣ በጣም ጥሩ። አሁን ኢየሱስ በስጋ ከተገለጠ በኋላ ከሞተ በኋላ ከተነሳ በኋላ ያን መጽሐፍ ከእግዚአብሔር አብ ተቀበለ አይደለ? ያን ሲቀበል ይመለክ የነበረው ያ አንድ መለኮት ነው። ያ አንድ መለኮት ማለት ነው እግዚአብሔር ኢየሱስ ክርስቶስ የተቀበለው አንዱ መለኮት አብ ነው አይደል? ዙፋን ላይ የተቀመጠው አንድ መለኮት አብ ወልድም መንፈስ ቅዱስም ነው። ኢየሱስ በሰውነቱ ነው። ወልድና መንፈስ ቅዱስ የታሉት ከአብ ጋር ብቻውን እኮ ነው ዙፋኑ ላይ መጽሐፉን ይዞ። እኔ ልንገርሽ ኢየሱስ ክርስቶስ መጽሐፍ ሲናገር ምን ይላል መሰለ? መለኮት በሰውነቱ ተገልጦ ይኖራል ይላል አይደለም? ስለዚህ ያ መለኮት በሰውነት ተገልጧል አልተገለጠም አይደል? እኔ የምናገረው አዎ፣ እዛ ላይ ቆሜ ሲያወራ ኢየሱስ ክርስቶስ በሰውነቱ ነው አይደል የተቀበለው? ከሞት በኋላ ከትንሣኤ በኋላ አይደለም? ስለዚህ በሰውነቱ ነው ኢየሱስ ክርስቶስ። መለኮት ይመለካል። መለኮቱ አንድ ስለሆነ እንጂ አብ ብቻ ይመለካል። የኢየሱስ መለኮት የአብ መለኮትና የመንፈስ ቅዱስ መለኮት አንዱ መለኮት ለኢየሱስ ሰውነት መጽሐፍ ሰጡ ነው እያልክ ያለኸው? የአንዱ መለኮት ለኢየሱስ ሰውነት መጽሐፍ ሰጡ። መጽሐፍ የሰጠው ለኢየሱስ ወይንም ለእግዚአብሔር ወልድ በዙፋኑ ላይ ተቀምጦ ብቻውን መጽሐፍ የሰጠው ማን ነው? ያ አንዱ መለኮት። የአብ የወልድ የመንፈስ ቅዱስ መለኮት አንዱ መለኮት ለኢየሱስ ሰውነት መጽሐፍ ሰጡ። የሳይ ይላል አይሳይም ላይ ጃቀጥል በቃ አልተመቸውም። ምን የሚመልሰው ነገር ለራሱ ተደናግረዋል። አንድ ጥያቄ አለ። ኢንሻአላህ ከመለሰው ቀላል፣ ስላሴ ከባድ ነው። ኢየሱስ የሚያደርጉት አያውቁምና ይቅር በላቸው ያላቸው ሰዎች መንግስተ ሰማያት ይገባሉ? ወገን ማን ነው መላሴ? የጌታ ነው ወይስ ማን ነው የሚመልሰው? የጌታ ነው። ምን ነበር ጥያቄ? ኢየሱስ የሚያደርጉት ነገር አያውቁምና ይቅር በላቸው ብሎ ጸሎት ያደረገላቸው ሰዎች ሲሰቀል መንግስተ ሰማያት ይገባሉ? ኦኬ፣ ኢየሱስ ክርስቶስ በመስቀል ላይ ሆኖ እሱ ላይ በሚጠፉት በሚሳለቁት የሚያደርጉትን አያውቁምና አባቶ ይቅር በላቸው ያላቸው መዳን የሚቻለው በኢየሱስ ክርስቶስ በማመን ብቻ ነው። በኢየሱስ ክርስቶስ ያላመነ ሁሉ ይፈረድበታል። ስለዚህ በኢየሱስ ክርስቶስ እስካላመኑ ድረስ ድነት ማግኘት አይችሉም። ታዲያ ይቅር በላቸው ያለው ከምንድን ነው? ይቅር በላቸውስ ጥቅሙ ምንድን ነው? እነሱ ሳያውቁ እያደረጉ ነው አይደለም? ሳያውቁ ነው እያደረጉ ያሉት። አላወቁትም። ኢየሱስን ሳያውቁ ያደረጉት እና የቅርታዋ ጥቅማ ምንድን ነው? ይቅር በላቸው ብሎ ጸሎት ማድረጉ ጥቅሙ ለእነርሱ የሚሰጠው ጥቅም ምንድን ነው? መንግስተ ሰማያት የማይገቡ ከሆነ ገሃነም የሚገቡ ከሆነ
እነዛ ሰዎች ኢየሱስ የሚያደርጉት አያውቁምና ይቅር በላቸው ብሎ ፍቅርን ነው የሚገልጸው ምናምን ትላላችሁ እና ምን እንዳይሆኑ ነው ይቀራል። እግዚአብሔርም ሙሴን እንዲህ ብሎ ተናገረው፣ ለእስራኤል ልጆች እንዲህ ብለህ ንገራቸው፣ ሴት ብታረግዝ ወንድ ልጅን ብትወልድ 7 ቀን ያህል የረከሰች ናት። በቃ ወንድ ልጅ ከወለደች ሕግ ጠበቀች። አሁን ማርያም ሕጉን ጠበቀችም አልጠበቀችም ወንድ ልጅ ወልዳለች፣ በቃ ርኩስ ናት ነው ሕጉ ነው። ይሄ በመጠበቅ ባለመጠበቅ የሚመጣ ነገር አይደለም። በመሳትና ባለመሳት የምትጠብቀው በመሳት ደግሞ ኃጢአት የሚሆንብህ ነገር አይደለም። ይሄ ሲሰጥ ራሱ የርኩሰትና የጽድቅ ሕግ ተብሎ በመውለድና ባለመውለድ የሚመጣ ነገር ነው። ስትወልድ እርኩስ ናት በቃ ነው እንጂ ካልወለደች እርኩስ አይደለች። ወንድ ልጅ ካልወለደ ሴትም ወንድ ልጅ ያልወለደች አንዲት ድንግል እርኩስ ናት አትባልም። ማንስትሬሽን ከሌላት፣ አሁን ማንስትሬሽን የወር አበባ ሴት ሲመጣባት እርኩስ ልትሆን ትችላለች። ይሄንን ዘሌዋውያን መጽሐፍ ምዕራፍ 15 ላይ ይነግርሃል። ከሰውነትህ ፈሳሽ ከወጣ እርኩሰትን ያመጣል ነው ሕጉ ነው። ይሄ መጠበቅ አለመጠበቅ የሚባል ነገር የለም ወንድሜ። በሁለተኛ ደረጃ ሴቷ 7 ቀን ለወንድ 14 ቀን ለሴት 33 ቀን ለወንድ 66 ቀን ለሴት እርኩሰትን ታደርጋለች በራሷ ላይ ማለት ነው። ወይንም መገለልን ለእግዚአብሔር የተገባች አይደለችም። ወደ ቤተ መቅደስም አትቀርብም፣ አትሄድም። ወደ ቤተ መቅደስ መግባትም አትችልም። ወደ ቤተ መቅደስ ከደሟም እስክትነጻ 33 ቀን ትጥቀመጥ፣ የመንጻቷ ቀን እስኪፈጸም ድረስ የተቀደሰን ነገር አትንካ፣ ወደ መቅደስም አትግባ ይልሃል። አየህ፣ መስዋዕቱን ለማቅረብም ወደ ቤተ መቅደስ አትሄድም። ወደ ቤተ መቅደስ እንድትሄድ ወደ ተቀደሰው ጉባኤ እንድትሰበሰብና ወደዛ ወደ ሰሎሞን ቤተ መቅደስ ራሱ እንድትገባ ስልጣን የሚሰጣት ዋኖስና እርግብ መስዋዕት ታቀርባለች። ያ ደም ነው የሚያነጻት ነው፣ ሕጉ ነው ይሄ። ታዲያ ይሄ ሕግ በእናቱ ላይና በማን ላይ በማርያም ላይና በኢየሱስ ላይ ተፈጻሚ ሆኗል ነው። የት? የሉቃስ ወንጌል ምዕራፍ 2 ላይ ኢየሱስ ጠበቀ አልጠበቀ የሚባል ነገር የለም። ገና ሲወለድ ሕግ ይጠብቃል የሚባል ነገር የለም። ኦኬ ላውራ ምናልባት እስቲ ምንድነው ሕጉን ይጠብቃል የምትለው? እሺ ንገረን። እሺ በመጀመሪያ ላሰማ እንዴ እንዳይዘጋባችሁ ታብታብ አድርጉ ያጀማ። በመጀመሪያ ኢየሱስ ክርስቶስ ሰው ነው ብቻ ብለን አናምንም። በአምላክነቱ ፍጹም ነው፣ ኃጢአት የሌለበት ነው። ስለዚህ መቀደስም ሆነ መርከስ የሚባለው ነገር ኢየሱስ ክርስቶስን አያውቀውም። ምክንያቱም መጽሐፍ ቅዱስ ላይ ኢየሱስ ክርስቶስ ከኃጢአት ሁሉ ማን ያለ አሁን ሉቃስን አናግረዋ ወንድሜ። ኦኬ ልጨርስ። አውርታል እኮ ለዛ ነው ወይ ጨርስ። አይደለም ያልተጠየቀውን አታብራራ። አሁን የክርስቲዮሎጂ አታውራ። የክርስቶስ ምንነትና ማንነት፣ ሰውነትና አምላክነት ምናምን ስለ ባህሪ አታውራ። ምንድነው ባህሪው? አልተጠየቀም። ጥያቄው ሉቃስ ታዲያ አንተ የምታወራውን ነገር ሳያውቅ ነው ሉቃስ ይህንን ክፍል የጠቀሰው? አይደለም መሲሁ አለ፣ ሕግን የሚጠብቅ መሲህ እንደሚመጣ የተገባላቸው ነገር አለ። ይሄ የሚመጣው መሲህ ሕግን ዲያቬት የሚያደርግ አይደለም። ስለዚህ አንዱ መለያቸው ሕግን የሚጠብቅ ነው ይህ መሲህ። ስለዚህ ኢየሱስ ክርስቶስ ያንን ሕግ ጠበቀ። ያ ማለት ኢየሱስ ክርስቶስ ይረከስ አይደለም ያልኩ። ምንድነው ሕግን መጠበቅ ማለት? ሕግን መጠበቅ ማለት ነው ምንድነው? ሕግን አንድ ሕፃን ልጅ የሚወለድ ሕፃን ልጅ ሕግን ይጠብቃል እንደ ወንድሜ? የሚወለድ ሕፃን ልጅ ስለተወለደ ነው እርኩስና ከእናቱ ስለተወለደ ነው እርጉም የሚባለው። ሴት አሁን አንድ ሴት ልጅ አይሁዳዊ ሴት ልጅ ከእናቷ ስትወጣ 14 ቀን እናቷ እርኩስ ትባላለች። በቃ ይሄ ሕጉ ነው እኮ። መጠበቅ አለመጠበቅ የሚባል ነገር የለም። ምንድነው የምተረጉመው ነገር? በመጀመሪያ አንደርስታንድ አድርገኝ። ኢየሱስ ክርስቶስ ሰው ነው ብቻ ብለን አናምንም፣ ፍጹም ሰው ነው። ስለዚህ መርከስ ስለ ክርስቲዮሎጂ አልተጠየቅም ወይንም ትምህርተ ስጋ አልተጠየቅም። ማርያም ደግሞ እስራኤላዊት ናት። ስለዚህ ሕጉን ትጠብቃለች። ስለዛ ልጁ መቀደስ ካለበትም ትወስዳለች። ስለዚህ ያ ፐርፎርም የሚያደርጉት እስራኤላውያን የሚጠብቁት ባህል ነው። ስለዚህ ያ ማለት ኢየሱስ ክርስቶስ የረከሰ ነው ማለት አይደለም ነው። ኦኬ፣ እስራኤላዊ ወንድ ልጅ መውለድ የሚጠብቁት ህግ ነው? አዎ፣ የሚተዳደሩበት ህግ ራሳቸው ናቸው ወንድ ልጅ እና ሴት ልጅ የሚያስወልዱት ወይንስ ፈጣሪ ነው የሚሰጣቸው?
ፈጣሪ ነው የሚሰጣቸው። ታዲያ ፈጣሪ ሲሰጣት ወንድ ልጅ ከሰጣት 7 ቀን እርኩስ ናት። ሴት ልጅ ከሰጣት 14 ቀን እርኩስ ናት። ይሄ እኮ ህጉ በራሱ ሪትን ዶክመንቱ ነው። ምንድነው መጠበቅ አለመጠበቅ የምትለው ሰውዬ? በቃ ልንረዳዳ አልቻልንም። ሶሪ ወይ ሌላ ጥያቄ ካለ አሁን በደንብ አንደርስታንድ አድርግ በደንብ። ለምሳሌ አትስረቅ፣ አታመንዝር፣ በሐሰት አትመስክር፣ እናትና አባትን አክብር፣ ሰንበትን አክብር፣ ጌታ አምላክን በፍጹም ነፍስ ውደድ የምትለው አስርቱ ትእዛዛት እነዛ ቢሆን መጠበቅ አለመጠበቅ መፈጸም አለመፈጸም ትላለህ። ገባ? ለምሳሌ አሁን በሬህ ሌላ በሬ አይውጋ፣ ሌላ በሬ ቢወጋ አይሁዳዊ ከሆነ ካሳውን ክፈል፣ አህዛብ ከሆነ ግን ካሳውን አትክፈል ይላል። ወይንም አይሁዳዊ ካልሆነ ማለት ካሳ የመክፈል ግዴታ የለበትም። በሁለተኛ ደረጃ ሌላ አህዛብ ለምሳሌ የአይሁዳዊውን በሬ ቢወጋ እና ቢገድል አህዛቡ የመክፈል ግዴታ አለበት። ይሄ ህጉ የሚጠበቅ ህግ ነው። ይሄ ግን እኮ የሚጠበቅ ህግ አይደለም ወንድሜ። ከማህፀን የመውጣት እርክስና የመጠበቅ የሚጠበቅ ህግ አይደለም። ተፈጥሮ ራሱ የሚሰጠው ነው። የተፈጥሮ ህግ ነው የሚባለው። ይሄ ከማህፀን ጋር ከመወለድ ጋር የተሰጠ የተፈጥሮ ህግ ነው። ተፈጥሮን አያይዞ ነው ፈጣሪ የሰጠ። ምኑን ነው ሴቷ ህጉን ትጠብቃለች ምትል? መውለድን ነው የምትጠብቀው? አረ ወንድሜ ስለ መርከሱ ነው እንጂ እኮ ስለ መውለዱ አይደለም። አንድ ህፃን ሲወለድ እርኩስ ሆኖ ይወለዳል ብለህ ታምናለህ? አሁን ማርያም የኢየሱስ እናት ወንድ ልጅ ስለወለደች 7 ቀን እና 33 ቀን 40 ቀን እርኩስ ነበረች ወይንስ አልነበረች? በምን ለምሳሌ በብሉይ ኪዳን መሰረት ታዲያ በብሉይ ኪዳን አይደል እንደ ኢየሱስን የወለደችው? በአዲስ ኪዳን ነው እንደ ኢየሱስን የወለደችው? ኢየሱስ ክርስቶስ ላይ አፕላይ አይሆንም እኮ አልኩህ እሱን። ምክንያቱም እሱ ለምሳሌ ሰንበትን ጠብቋል ኢየሱስ ክርስቶስ። የአብዛኛው ጥያቄው እኮ መጽሐፉ ላይ ስላለው ነው። ኢየሱስን በወለደች ጊዜ ማርያም እርኩስ ነበረች ወይንስ አልነበረችም? እርኩስ ማለት እንደ ህጉ እዚህ የዘሌዋውያን መጽሐፍ ምዕራፍ 12 ላይ እንዳለው እንደዚህ እንደሚልህ አንዲት ሴት ወንድ ልጅ ብትወልድ 7 ቀን ከደሟ እስክትነጻ ድረስ 7 ቀን ምንድናት? እርኩስ ናት። 33 ቀን እንዲሁ ደግሞ እርኩስ ናት። አጠቃላይ 40 ቀን እርኩስ ናት ይላል ዘሌዋውያን መጽሐፍ ምዕራፍ 12። በዚህ ህግ መሰረት ማርያም ኢየሱስን ስትወልድ እርኩስ ናት ወይንስ እርኩስ ነበረች ወይንስ አልነበረች? ኦኬ ኦሪጂናል ሲን ከሆነ ኃጢአት የሚባለው ከሆነ አዎ ነበረባት ብለን እናምናለን። ስለ ኦሪጂናል ሲን አልተጠየቅም። አይ ሰርኩላር እየጠየቅከው መልሰህ እየጠየቅክ ነው እኮ። ወይ ሌላ ጥያቄ የለም? በደንብ እንዲገባህ ነው ውስጥህ ወንድሜ። አሁን በቃ በደንብ ልንገርህ እስኪ በደንብ ልንገርህ። ኦሪጂናል ሲን ወይንም ጥንተ ሀብሶ ተብሎ የሚታመን ነገር አለ፣ ከአዳም ጀምሮ የሚተላለፍ። ሁለተኛ የድርጊት ኃጢአት የሚባል ነገር አለ፣ እንደ ክርስቲያኒቲ ማለት ነው። የድርጊት ኃጢአት ማለት ህግን በመፈጸምና ባለመፈጸም ከምኞቴ የተነሳ በራስ ላይ የሚቆጠርብህ ኃጢአት ማለት ነው። በሁለተኛ ደረጃ ደግሞ ኦሪጂናል ሲን ከአዳም ጀምሮ የሚተላለፍ ነገር አለ። ከዚህ ውጪ ግን የእርኩሰት ህግ የሚባል ነገር አለ ወንድም። የእርኩሰት ህግ ምንድን ነው? የእርኩሰት ህግ ማለት እስራኤላውያን የእርኩሰት ህግ ወይንም የመንጻት ህግ ተሰጥቷቸዋል። ለምሳሌ የዮሐንስ ወንጌል ምዕራፍ 2 ላይ ስታነብ እንደ መንጻት ህጋቸውም 6 የውሃ ጋኖች በደጃፍ ላይ ተቀምጠው ነበር ይላል አይደለ? ያ የመንጻት ህግ መጽሐፍ ቅዱስ ማህበር አለ። ማን የሚባል? የኢትዮጵያ መጽሐፍ ቅዱስ ማህበር። ይሄ መጽሐፍ ቅዱስ ማህበር ቢገርም ነገር ግን 3 አይነት መጽሐፍ ቅዱስ ያሳትማል። 66፣ 73 እና 81 አሃዱ መጽሐፍ ቅዱስ ማለት ነው። 66 አሃዱ ለፕሮቴስታንቱ ያሳትማል፣ 73ቱን ለካቶሊኩ፣ 81ዱን ለማን? ለኦርቶዶክሱ ያሳትማል። በጣም በሚገርም ሁኔታ አንድ የመጽሐፍ ቅዱስ ማህበር የመጽሐፍ ቅዱስ ባቄ ተርጓሚ ነኝ ብሎ 3 አይነት መጽሐፍ 3 አይነት የእግዚአብሔር ቃል ነው ብሎ እንዴት ያትማል? ለአንደኛው 66 ለአንደኛው 73 ለአንደኛው 80 እንዴት ይሄን ሰው አይጠይቅም? ይሄ ብቻ አይደለም ወንድሜ። እኔ ኦርቶዶክሳዊ ክርስቲያን በነበርኩ ሰዓት መጽሐፍ ቅዱስን አነባለሁ፣ አጠናለሁ፣ ሰርክ ቤተክርስቲያን ሄዳለሁ፣ ቅዳሴ ማህሌታ ይቆማለሁ፣ አገለግላለሁ። የሚገርም ነገር በቤተክርስቲያን ውስጥ የምናገለግልበት መጽሐፍ ቅዱስ ፉል አይደለም። ለምሳሌ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የምትመራበት መጽሐፍ ስንት ነው? 80 አሃዱ ወይንም 81 አይደለ ቁጥሩ? በብሉይ ኪዳን 46 በአዲስ ኪዳን 35 ማለት ነው። የሚገርም በብሉይ ኪዳን 46ቱ ተካተዋል ተብሎ ይታመናል። ለምሳሌ 15ቱ የብሉይ ኪዳን የቀኖና መጽሐፍት ማለት ነው አሉ። እነ መጽሐፈ ሄኖክ፣ እነ መጽሐፈ
ኩፋሌ፣ መጽሐፈ ሲራክ ምናምን የሚባሉ ማለት ነው። በአዲስ ኪዳን የሚገርም 8ቱ የቀኖና መጽሐፍት ግን እስከ ዛሬ ወደ ህትመት አልገቡም። መጽሐፈ ዲስኪሊያ የሚባል፣ መጽሐፈ ቀለምኒጦስ የሚባል፣ መጽሐፈ ግጹ፣ መጽሐፈ ሐዋርያት የሚባል የሥርዓት መጽሐፍቶች እስከ ዛሬ ወደ ህትመት አልገቡም። የሚገርም 80 አሐዱ የሚባለው መጽሐፍ በስም ነው እንጂ 80 አሐዱ የሚባለው መጽሐፉ ፉል የሆነ ህትመትና ምዕመኑ የሚመራበትና አስተንትኖ የሚያነበው መጽሐፍ የለም። 81 አሐዱ የሚባለው ማለት እኔ አሁን ፊት ለፊቴ አለ። የሚገርምህ ፊት ለፊቴ አለ። ሁለቱ መጽሐፍ ቅዱሶች አሉኝ እኔ ኦርቶዶክስ 80 አሐዱ የሚባለው በ1980 የታተመውና በ2000 ዓመተ ምህረት የታተመው ማለት ሁለቱ እርስ በርሱ ይጋጫል። የቃላት የሐሳብ የመጽሐፍት ቁጥር ልዩነት ራሱ አለ በሁለቱ መካከል ማለት ነው። ስለዚህ አሁን ሰው ጥያቄ ሊጠይቅ ሊያስተነትንና ሊፈትሽ ሊመራ የሚያስፈልግ ከሆነ ወደ ኢስላም ሊመጣ የሚያስፈልግ ከሆነ ችግር የለውም። በኢስላም ዘንድ ያላችሁ ጥያቄ በተውሂድ ላይ ያላችሁ ጥያቄ በቁርአንና ሐዲስ ላይ ያላችሁ ጥያቄ ችግር የለውም። ግቡና ጠይቁ፣ ይመለሳል። እኛን ልባችንን ያቀና ፈጣሪ እናንተንም ልብ ያቀናል። ነገር ግን በጨለምተኝነት ኢስላምን አትመልከቱ። ካላችሁበት ሃይማኖት አንጻር አይደለም ኢስላምን ለምሳሌ አሁን አንዳንድ ሰዎች ቲክታክ ላይ እንደው ሐዲስ የሆነ ሐዲስ አሁን ለምሳሌ እኔ በጣም ይገርምሃል ክርስቲያን በነበርኩ ሰዓት ሰሎሞን የሚባል ነብይ አለ አይደለ? መጽሐፈ ምሳሌ፣ መጽሐፈ መክብብ፣ መኃልየ መኃልየ ሰሎሞንን ጽፏል ተብሎ የሚታመነው ሰሎሞን 1000 ሚስት አግብቷል። ይሄ ሰሎሞን የሚባለው 300 ሚስቶች 700 ቁባቶች ነበሩት ንጉሱ ሰሎሞን ማለት ነው፣ የዳዊት ልጅ 1000 ሚስት ያገባን ሰውዬ ምን ብለው ነብይ ብሎ ተከትሎ የሆነ ሰው ይመጣና ነብዩ መሐመድ ላይ እናታችን አይሻን ለማንሳት ይሞክራል። ይሄ ብቻ አይደለም እኮ ንጉስ ዳዊት 300 ሚስቶች ነበሩት። ይሄ ብቻ አይደለም ከንጉሱ ወታደር ሚስት ቀምቶ ሜልኮልን ገሎን ወታደሩን ጀነራሉን ገሎ አግብቷል ዳዊት። ግን ዳዊት ምንድነው ለነሱ ጻድቅ ነው። ዳዊት ምንድነው በእግዚአብሔር የተወደደ ነው። ገባ? ጨለምተኝነታቸው በራሳቸው ውስጥ ያለውን መጽሐፍን ባለማስተንተንና ባለማየት ምን ያደርጋሉ? ወደ ኢስላም ሲመጡና ኢስላምን ሲመለከቱ የነብዩ መሐመድን አስተምሮ ሲመለከቱ የነቢያትን አስተምሮ ጥላቻ በልባቸው ስላለ ብቻ ነው ነብዩ መሐመድን የሚጠሩት። የሚገርም ማለት ምክንያቱም ኤፌሶን መልእክት ምዕራፍ 4 ገብተህ ተመልከት፣ ቆሮንቶስ መጽሐፍ ምዕራፍ 8፣ ጢሞቴዎስ መጽሐፍ ምዕራፍ 2፣ ማርቆስ ወንጌል ምዕራፍ 12 ገብተህ ተመልከት። አምላክ አንድና አንድ ነው። አምላክ 2 3 አይደለም። ለምሳሌ ብዙ ጊዜ የሚነገረው ስለ ትሪኒቲ ትምህርት የሚነገረው ከዘላለም በፊት ከአብ ተወለደ፣ ከዘላለም በኋላ ደግሞ ከዓለም በኋላ ደግሞ ከእናቱ ተወለደ ተብሎ ይነገራል። ይህ አስተምሮ ብሉይንም ሐዲስንም ፈትሸው ወንድሜ፣ ካስፈለገ ትንቢታትን ፈትሽ። ለምሳሌ ትንቢተ ኢሳይያስ መጽሐፍ 19 ቁጥር 6 እነሱ የሚጠቅሱት ትንቢተ ኢሳይያስ መጽሐፍ ምዕራፍ 7 ቁጥር 14 ምናምን ብዙ እነዚህን ክፍሎች ፈትሸው ወንድሜ፣ ልብህን አስፍተህ ማለት ነው፣ ሳትደነግጥ ሳትፈራ። አንዳንድ ሰዎች ሐዲሳትን አንስተው በጣም ኢዚ በጣም ሊመለስ ሊብራራ አስተንትነን ልናስረዳቸው የምንችላቸውን ሐዲስና የቁርአን ክፍል አንስተው እንደ ትልቅ በቃ አቶሚክ ቦምብ ሪሰርች እንዳደረገ ሰው የሚያስቀምጡ ሰዎች አሉ። እነዚህ ሰዎች እኔ ልባቸውን ፈጣሪ ያቅናላቸው። ስለዚህ ምንድነው የምልህ? አትደንግጥ፣ አትፍራ። ወደ ሙስሊሞች ቤት ስትመጣ በኢስላም አስተምሮ ላይ ያለህን ነገር ቁርአንን ለማንበብ ሐዲስን ለማስተንተን ለመጠየቅ አትፍራ ነው የምልህ። እኔም ሰለምቴ ነኝ። ከዛሬ 20 ቀን በፊት ነው የሰለምኩት ወንድሜ። እሺ